አይኖችን ላፍታ ጨፍን። ቀንህን፣ ስራህን፣ ማህበራዊ ህይወትህን ያለ በይነመረብ በአይነ ህሊና ለመሳል ሞክር። ፈጣን መልእክቶች የሉም። ምንም አይነት ፊልሞች የሉም። ለአንገብጋቢ ጥያቄዎች ምላሽ ፍለጋ ሰርች ብሎ ነገር የለም። የመስመር ላይ ግብይት የለም። በይነመረብ መሳሪያ ብቻ አይደለም፣ በ21ኛው ክፍለ ዘመን የምንተነፍሰው የማይታይ አየር ነው። ግን ይህ ዓለም አቀፋዊ ተጽዕኖ እንዴት እውን ሊሆን ቻለ? ወደ ቀጣዩ ኢንተርኔት ጉዞ ውስጥ ጠልቀን እየገባን ስለሆነ ተዘጋጅ። ታሪካችን የሚጀምረው በቴክኖሎጂ ጃንቶች በቬንቸር ካፒታሊስቶች ሳይሆን በቀዝቃዛ ጦርነት የአስጨናቂ አየር ጠባይ ወቅት ነው። በ1950ዎቹ መገባደጃ ላይ ሶቪየት ዩኒየን ስፑትኒክን ካመጠቀች በኋላ ዩናይትድ ስቴትስ አድቫንስድ ሪሰርች ፕሮጀክት ኤጀንሲ ወይም ኤአርፒኤን አቋቋመች። ተልእኮውም የአሜሪካን የቴክኖሎጂ የበላይነት ለማረጋገጥ ነበር። የኮምፒቲንግ ጆኒ አፕለስድ ተብሎ የሚጠራው ባለራዕይ ጄሲአር ሊክሊደር አንድ ጽንፈኛ ሀሳብ ነበረው። የሰው ልጅ ከመረጃ ጋርና እርስ በርስ ያለ ችግር የሚግባባበት ዓለም አቀፍ ኮምፒውተሮች ኔትወርክ። ይህ ስለ ጦር መሳሪያ አልነበረም። እውቀትንና ሪሶርስን ስለማጋራት፣ ኮምፒውተሮችን የበለጠ ጠቃሚ ስለማድረግ ነበር። ተግባራዊ ንድፈ ሐሳብ የመጣው ግን ከፖል ባራንና ዶናልድ ዴቪስ ነበር። እነሱም ራሳቸውን ችለው ፓኬት ስዊቺንግ ፈጠሩ። ይህም መረጃ ወደ ትናንሽ ቁርጥራጮች ሰብሮ ወደ ተለያዩ መንገዶች በመላክ በመዳረሻው ላይ በማቀናጀት ማቅረብን ያካተተ ነው። እንደ አውሮፓውያን አቆጣጠር በ1966 ላውረንስ ሮበርትስ በአርፓ ውስጥ ይህንን ጽንሰ ሐሳብ ወደ እውነትነት መለወጥ ጀመረ። ግቡ በዩኒቨርሲቲዎችና በመከላከያ ተቋራጮች ውስጥ ኃይለኛ ምርምር ኮምፒውተሮችን ማገናኘት ነበር። የዚህኔ በ1969 አርፓኔት ተወለደ። ለመጀመሪያ ጊዜ የተላከ መልእክት ኤልኦ የሚል ሲሆን ይህም ሎጊን ለመተየብ ሞክረው፣ ነገር ግን ከመጀመሪያዎቹ 2 ፊደሎች በኋላ ስርዓቱ ክራሽ በማድረጉ የሆነ ነበር። ይህ ትልቅና ተስፋ ሰጪ ጅምር ሆነ። አርፓኔት ስኬታማ ነበር፣ ነገር ግን አንድ ኔትወርክ ብቻ መሆኑ በቂ አላደረገውም። አርፓኔትን ከሌሎች አካዳሚክ ወይም ወታደራዊ ኔትወርኮች ጋር ማገናኘት ከፈለጋችሁና እያንዳንዱ የራሱን ዲጂታል ቋንቋ የሚናገር ከሆነስ? ይህ ቀጣው ታላቅ ፈተና ሆኖ ወጣ። ቪንቶን ሰርፍ እና ሮበርት ካህን እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ የተለያዩ የኮምፒውተር አውታረ መረቦች እርስ በርስ እንዲነጋገሩ የሚያስችል የግንኙነት ህጎችን ፕሮቶኮል አዘጋጅተዋል። እነሱ ቲሲፒ አይፒ ማስተላለፊያ መቆጣጠሪያ ፕሮቶኮል፣ የበይነመረብ ፕሮቶኮል ብለው ጠርተውታል። እስቲ የሚከተለውን አስብ። ከቲሲፒ አይፒ በፊት ኔትወርኮች እንደተለያዩ ሀገሮች ሲሆኑ እያንዳንዳቸው የራሳቸው ቋንቋ ይናገሩ ነበር እንደማለት ነው። ቲሲፒ አይፒ የአፍ መፍቻ ቋንቋቸው ምንም ይሁን ምን በሁለቱም ሀገሮች መካከል መልእክቶች በነፃነት እንዲተላለፉ የሚያስችል ሁለንተናዊ ተርጓሚ ነበር። ግልጽ፣ ተለዋዋጭና ሊሰፋ የሚችል። በጥር 1 ቀን 1983 በአርፓኔት ላይ ያለ እያንዳንዱ ሆስት ወደ ቲሲፒ አይፒ በይፋ ተቀየረ። ይህ ቀን ብዙውን ጊዜ እንደምናውቀው የበይነመረብ ኢንተርኔት እውነተኛ ልደት ተደርጎ ይወሰዳል። ኔትወርክ ኦፍ ኔትወርክስ። ከዚያን ጊዜ በኋላ ጉዳዩ ኮምፒውተር ኃይልን ስለማጋራት ብቻ አልነበረም፣ ስለ ዓለም አቀፍ ትስስር እንጂ። በቲሲፒ አይፒ እንኳን ቢሆን በይነመረብ ኢንተርኔት አሁንም በአብዛኛው የሳይንቲስቶችና የአካዳሚክ ተጠቃሚነት ጎራ አልወጣም ነበር። በጽሁፍ ላይ የተመሰረተ ውስብስብና ለተራ ተጠቃሚ የሚሆን አልነበረም። የህዝብ ተደራሽነት እውነተኛ ማጥለቅለቅ የመጣው የዓለም አቀፍ ድርን ወርልድ ዋይድ ዌብ ከመፍጠር ጋር ነው። እንደ አውሮፓውያን አቆጣጠር በ1989 ቲም በርነርስ-ሊ የተባለ ስዊዘርላንድ ሰርን ውስጥ የሚሰሩ እንግሊዛዊ የኮምፒውተር ሳይንቲስት መረጃን ተመራማሪዎች በቀላሉ የሚለዋወጡበትን ዘዴ አቅርበዋል። ሀሳቡ እጅግ በጣም ጥሩ ነበር እና ዓለም አቀፋዊ መረጃን በብሮውሰር አማካይነት በሃይፐርሊንኮች እንዲገናኝ አድርጓል። ቲም በርነርስ-ሊ ድረገጾችን ስትራክቸር ለማድረግ HTML ሃይፐርቴክስት ማርክአፕ ላንጉዌጅ፣ እነሱን ለማስተላለፍ HTTP ሃይፐርቴክስት ትራንስፈር ፕሮቶኮል እንዲሁም URL ዩኒፎርም ሪሶርስ ሎኬተርስን አድረስ ለማድረግ ፈጥሯል። በወሳኝነት ሁሉንም ክፍትና ከሮያሊቲ ነፃ ለማድረግ መወሰኑ የማይገኝ ችሮታ ነበር። ይህ ውሳኔ በጣም ትልቅና ማንም ሰው ያለ ፍቃድ ወይም ወጪ በዌብ እንዲጠቀም
አስችሎታል። እንደ አውሮፓውያን አቆጣጠር በ1990 በዓለም የመጀመሪያው ድረገጽ በቀጥታ ወጥቷል። ከዚያም እንደ ሞዛይክ እና ኔትስካፕ ናቪጌተር ያሉ ስዕላዊ ድር አሳሾች ዌብ ብራውዘርስ መጡ። ይህ ድሩ ለሁሉም ሰው ተደራሽና ማራኪ እንዲሆን አድርጎታል። ይህ በይነመረቡ ወይም ኢንተርኔት በእውነቱ የቤት ውስጥ መገልገያ ያህል ቅርብ ለመሆን ጉዞውን የጀመረበት ጊዜ ነበር። ካሁን በኋላ ኢንተርኔት ሳይንሳዊ ጉጉብ ብቻ አይደለም። በ1990ዎቹ ውስጥ ኢንተርኔት ወደ ህዝባዊ ንቃተ ህሊና መግባት ሲጀምር የተለያዩ ትንቢቶች ጫፍ ወጡ። አንዳንዶች የመስመር ላይ ግብይትና ቨርቹዋል ኮሚዩኒቲስ የሚለውን ሀሳብ በማሾፍ ሲያጣጥሉት፣ ሌሎች ግን ከዚህ ረገድ በሚገርም ሁኔታ አስተዋይ ነበሩ። እንደ ቢል ጌትስ ያሉ ሰዎች በየመዳፎቻችን ላይ ስለሚውለው መረጃና ስለ ዲጂታል ነርቨስ ሲስተም ቀድሞ ነበር የተናገሩት። እነዚህ ባለ ራዕዮች የኢኮሜርስ የዓለም አቀፍ ግንኙነትና የኢንዱስትሪዎችን ለውጥ በትክክል ተንበየዋል። ግን ያልተሳኩ ግምቶችም ነበሩ። ጥቂቶች የማህበራዊ ሚዲያ የበላይነትን፣ የሞባይል ኢንተርኔት መስፋፋትን ወይም የስርጭት መዝናኛዎች መጨመር ባህላዊ ሚዲያን ሊተካ የሚችል ነው ብለው ነበር። ሱፐር ኮምፒውተርን በኪሶ ውስጥ የመሸከም ጉዳይ ያለማቋረጥ ኮኔክት መሆኑ ለብዙዎች ንጹህ የሳይንስ ልቦለድ ነበረ። የ90ዎቹ ዓመታት ዶትኮም ቡም ኤንድ በርስትን አስከትሏል። ከማራኪ የድር ዌብ አድራሻ ብዙም ያልበለጡ ኩባንያዎች በቢሊዮኖች የሚገመቱበት የእብደት በኋላ ግን ፌል ያደረገ ገራሚ መላምት ወቅት ነበር። ሆኖም ከዚያ መጀመሪያ ትርምስ ውስጥ አዲስ የዲጂታል ኢኮኖሚ ተመሰረተ። ኢንተርኔት በሁሉም የህይወታችን ዘርፎች ውስጥ የተዋሃደ ነው። ካሁን በኋላ መረጃን የምናገኝበት ብቻ አይደለም፣ ለመኖር፣ ለመስራት፣ ለመጫወትና ለመገናኘት ወሳኝ ቦታ ሆኗል። ኢንተርኔት በጣም ንቁ ሆኖ የሚያገለግለው የት ነው? አንድ ማህበራዊ ሚዲያ። ቢሊዮኖች በየቀኑ ሰዓታትን ያሳልፋሉ፣ ማህበረሰቦችን ይመሰረታሉ፣ ባህል ላይ ተጽዕኖ ያሳድራሉ እና ይዘትን ይገነባሉ። 2 ስትሪሚንግ እና መዝናኛ። ከሙዚቃ እስከ ፊልሞች፣ ፖድካስቶች እስከ ጨዋታ ኢንተርኔት ለመዝናኛ ቀዳሚ ስፍራ ነው። 3 ኢኮሜርስ። ሁሉንም ነገር ለመግዛትና ለመሸጥ ችርቻሮና ዓለም አቀፋዊ ሎጂስቲክስ ትራንስፎርም ይደረግበታል። 4 ክላውድ ኮምፒውቲንግ ለንግዶች የማይታይ ጀርባ አጥንት ሲሆን መረጃን ለማከማቸት አፕሊኬሽኖችን በማብቃትና የርቀት ስራን በከፍተኛ ደረጃ ለማስኬድ ያስችላል። 5 ኢንተርኔት ኦፍ ቲንግስ IoT ከስማርት ቴርሞስታት እስከ ኢንዱስትሪያዊ ዳሳሾች ሴንሰርስ እርስ በርስ የሚነጋገሩ የማሰብ ችሎታ ያላቸው አካባቢዎችን ይፈጥራሉ። 6 ትምህርትና ጤና አጠባበቅ የመስመር ላይ የመማሪያ መድረኮች፣ የቴሌ ጤና አገልግሎቶችና ፈጣን የሕክምና መረጃ ለማግኘት ኢንተርኔት በእነዚህ መስኮች ላይ ለውጥ አምጥቷል። በአጠቃላይ ከድንበሮች ባሻገር መግባባትን የሚያስችል ፈጠራን የሚያጎለብትና ብዙ ጊዜ ዲሞክራሲያዊ ስርዓቶቻችንን የሚቀርጽ በእውነት ዓለም አቀፋዊ ክስተት ነው። ነገር ግን ይህ ሁሉ መረጃ እንዴት ነው የሚጓዘው? አስማት አይመስልምን? ሐቁ ግን የማይታመን የዓለም ምህንድስና ስራ መሆኑ ነው። የኢንተርኔት አካላዊ መሰረተ ልማት የተደበቀ ድንቅ እውነት ነው። አብዛኛው አህጉር አቀፍ የኢንተርኔት ትራፊክ ከ99% በላይ የሚጓዘው በዓለም ውቅያኖሶች ስር በተዘረጉ የፋይበር ኦፕቲክ ኬብሎች ነው። እነዚህ ነጠላ ሽቦዎች ብቻ አይደሉም፣ ጥቅሎች ናቸው። እያንዳንዳቸው እንደ ሰው ጸጉር ቀጭን መረጃን የሚወክሉ የብርሃን ንጣፎችን የሚያስተላልፉ። በ10 ሺዎች የሚቆጠሩ እነዚህ ገመዶች በመቶ ሺዎች የሚቆጠሩ ኪሎሜትሮችን የሚሸፍኑ የውቅያኖሱ ወለል ያቋርጣሉ። ለሻርክ ንክሻ፣ ለአሳ አጥማጆችና ለመሬት መንቀጥቀጥ ተጋላጭ ናቸው። ነገር ግን የዲጂታል ህይወታችንን በብርሃን ፍጥነት ያመላልሳሉ።